የኢትዮጵያ አይነት እናት አለባበስ መልበስ ወንጀል ሆኗል። ከባድ እኮ ነው። እግዚአብሔር የአበሻ እናቶች የሚለብሱትን አለባበስ መልበስ ወንጀል ሆኗል። እውነቱን ነው። በጃኒ ቤተሰብ ላይ እንግዲህ አስተያየት የሚሰጡ ሰዎች አንድ ነገር ልበላችሁ። አንድ ሰው ሂማኔር ካልተሰራ ዘነጠ አይባልም ማለት ነው። የክፍለ ሀገር ሰዎች ናቸው። ለነሱ መዘነጥ ይሄ ነው በቃ። ከዚህ በላይ ሌላ ሜካፕ ምናምን ቢያደርጉ እንደውም ሊያስጠላባቸው ይችላል። ገብቷል። ጃኒ ለምን እናትና እናቷ ለምን አጭር ቀሚስ አላደረገችም፣ ለምን ዊግ አልቀጠለችም ብላችሁ ጃኒ ልትበሏትና ስለ ቴዎድሮስ ካሳሁን ነው እየተወራ ያለው። እንግዲህ ቴዎድሮስ ካሳሁን ገርማሞ ዱካሳ ይባላል። አባቱ ኦሮሞ ናቸው። ስልኬ ሰርቀውብኝ ማርያምን በትልቅ ክትትል ነው ተገኘ። ማርያም የተመሰረተበትን አዶና እየሰጠው ስልክ ጣፍተው እንግዲህ ንጉስ ሊሆን ቀርቶ የንጉስ ሊቀ መኳስ ሊሆን አይችልም። ጃኒ ከቤተሰቦቿ ጋር እንዴ ትደክማለች። በቃ ለእናትሽ በኢትዮጵያ ኑሮ ቤት ገዝተሻል። ከዚህ በላይ ግድንግድ ነገር ማድረግ አለ? ድምሩ 33 ሚሊዮን ብር ለሰዋሰው እንደመለሰ ከማህሌት ሰምተናል። ስለጉድ የሚገርም ነው። ለዛ ነው ጩጬ እያለሁ ለመጀመሪያ ጊዜ ሰው ፊት ቀርቤ የዘፈንኩት የሱ ጉድ ሰራሽ የሚለውን ማለት ነው። ኦኬ በጣም የእድሜ ልዩነት አለን እያልክ ነው ከቴዲ አፍሮ ጋር ሳሚዳር ነሽ። ሰላም ጋይስ እንዴት ናችሁልኝ? አማን ነው ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮ ላይ ያው እንደተለመደው አሪፍ የሆኑ ቪዲዮዎች ተካተውላችኋል። የሚገራርሙ ቪዲዮዎች ናቸው ዛሬዎቹ ቪዲዮዎች። የሳምንቱ መነጋገሪያ የሆኑ ቪዲዮዎች ጠቅላላ በዚህ ቪዲዮ ላይ አለላችሁ ማለት ነው። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። ከመጀመራችን በፊት ግን ሁላችሁም ላይክ እያደረጋችሁ ጀምሩት። ቪዲዮ ለብዙ ሰው ተደራሽ እንዲሆን ይረዳናል ማለት ነው። ላይክ ባረጋችሁ ቁጥር ሰብስክራይብ ያላረጋችሁ ሰዎች ደግሞ ሁላችሁም ሰብስክራይብ አድርጉ። 12000 ላይ በጣም ቆየን ይመስለኛልና ሁላችሁም ሰብስክራይብ እያረጋችሁ፣ አብዛኞቻችሁ ሰብስክራይብ ሳታረጉ ነው እያያችሁ ያላችሁትና ሁላችሁም ሰብስክራይብ እናርግና 20000 በቅርቡ እንግባ። ከዛ 50000 እያለን እንቀጥላለን ማለት ነው። ምንም ወሬ ሳናበዛ ቀጥታ እስኪ ወደ ቪዲዮ እንሂድ። ፋሚሊ ዛሬ እግዚአብሔርን ያወጣኝ እድሜ ማለት ነው ለፌደራል ፖሊስ ይሁንልኝ። እግዚአብሔርን ስልኬ ሰርቀውብኝ ማርያምን በትልቅ ክትትል ነው ተገኘ። ማርያምን አሳያቸው። እዚህ እውነት ቆልፈውበት እዚህ ነው ያለው በጂፒኤስ። እግዚአብሔርን የፌደራል ፖሊስ በጣም አመሰግናለሁ። ማርያምን ዛሬ በቃ ሁሉ ሸራው ቱ ፌደራል ፖሊስ ትላለህ እንዴ? ይመቻቸው፣ የምር ይመቻቸው ፌደራል ፖሊስ እንዴ። ስልክ ጠፍቶ መገኘት ከቻለ በጂፒኤስ ምናምን በቃ ሌላ ታሪክ። መድኃኒዓለምን እውነት አመሰግናለሁ። ማርያምን ብቻ ማርያምን ናባ እንግዲህ እሱም ነበር። እግዚአብሔርን ፋሚሊዎች ተከታትለን የልጅ ህይወት የተመሰረተበትን አዶና እየሰጠው ስልክ ጣፍተው እንግዲህ እየተከታተልን አመሰግናለሁ። የፌደራል ፖሊሶች በጣም አመሰግናለሁ። እውነት እግዚአብሔር ይባርካችሁ። ማርያምን አንተ በጂፒኤስ እግዚአብሔር አገናኙት መተው ቤቱ የተደበቀበት ቤት ነው የተገኘልኝ። ቅልቅል ያለ ልጅ በቃ ቅልቅል ማለት ነው የሚወደበስ ማለት በጣም አመሰግናለሁ። እና ዮኒዬ ነው አባት ዮኒ ሞባይል ሰሚት ያለው 20 ሜትር ጋር ነውና በጣም እሱን ተከታትሎ እና ነይ አባ ነይ ቀዩ ስምሽ ማን ነው? ብሩክ የምትባል ይኸው እንግዲህ አብራኝ ራይድ ናት። እንዲህ ብዬ ስነግረው አብሮኝ ተከታትሎ እግዚአብሔርን በጣም አመሰግናለሁ። ማርያምን በጣም አመሰግናለሁ። ዮኒዬ ነው አባት በተለይ እኔና ዮኒ ኮምባ ፋሚሊ ነው። እግዚአብሔር እንደ ፋሚሊ መጥቶ በዚህ በመኪናው ተከታትሎልኝ ነው እዚህ አደረሰኝና ዮኒዬ አመሰግናለሁ። እውነት የፌደራል ፖሊሶች ደግሞ ሁላችሁም እግዚአብሔር ይባርካችሁ። መድኃኒዓለምን እውነት በጣም ደስ ይላል ግን መገኘቱ። ኢትዮሪካ የተሰኘው የቴዲ አፍሮ አልበም እንግዲህ በነገው ዕለት በ8 ሰዓት ላይ ይለቀቃል ተብሏል። በጣም በጉጉት እየጠበቅነው እንደሆነ የሚታወቅ ጉዳይ ነው ሁላችንም። እና የቲክቶክ አካውንት ቴዲ አፍሮ እንደከፈተ ግን ሰምታችኋል? አብዛኞቻችሁ የሰማችሁ አይመስለኝም። ለምን ብትሰሙ ኖሮ እስካሁን ድረስ የቴዲ አፍሮ የቲክቶክ አካውንት 89000 ብቻ ይደርሳል ብዬ አላስብም። 89000 ብቻ እንዴት 1 ሚሊዮን ራሱ አይገባም? በጣም ትንሽ ነው ለቴዲ አፍሮ። 89000 ገብቷል አሁን። ሜንሽን አረግላችኋለሁ ትክክለኛውን አካውንት ከታች ሜንሽን አረግላችኋለሁ። እየገባችሁ ሁላችሁም ፎሎ አድርጉት እንጂ ቴዲ አፍሮ እንዴ ምንም አይነት ኢንስታግራም ላይ ብቻ ነው ሊንኩን ያስቀመጠው። ቴዲ አፍሮ ስቶሪ ብቻ ነው ያደረገው። ስቶሪ ደግሞ ታውቃላችሁ ከ4 ሰዓት በኋላ ነው ምናምን ይጠፋል ኢንስታግራም ላይ አይደለ? እና አንድ ቪዲዮ ቢሰራበት እርግጠኛ ነኝ ይሄኛው የኔ የቲክቶክ አካውንት ነው እየገባችሁ ፎሎ አድርጉ ብሎ ቢሰራ በአንድ ጊዜ ከ1 ሚሊዮን በላይ
ፎሎወር ማግኘት ይችላል ብዬ አስባለሁ ቴዲ አፍሮ። ለምን ቲክቶክን መጠቀም አለበት። አዎ ልክ ነው። ያን ያህል አክቲቭ ባይሆን እንኳን እንደዚህ ለፕሮሞሽን ምናምን ይጠቅማል ብዬ አስባለሁ። እና ተቀምጡ እንግዲህ አንድ ቪዲዮ የቲክቶክ አካውንት ከፍተናል ብሎ ቢመጣ ጥሩ ነው ብዬ አስባለሁ። ምን ታስባላችሁ? ጭፈራ ቤቶች ይከፈታል። አሁን ያላማራ ዘፈን አይጥምም። ያላማራ ሰው አንተም ተናግራል። ጫው ነው ለኢትዮጵያ ብላል እና በጣም እናመሰግናለን። ቴዲ አፍሮ ዶላር እየሰበሰበ የሚቀጥል ሰው ነው። ዶክተር የተባለውም በጎንደር ዩኒቨርሲቲ ነው። በጣም የሚያሳዝነው እሱና ኦባንግ ሜቶ ባህር ዳር አማራ መሪ ስለሌለው ክልሉን በአደን የተባለ አማርኛ ተናጋሪ ትግሬ ስለከበበው የሌላ ዘሮች ከቅማንት ኮሚቴ አገው ሸንጎ ትግሬ ኦሮሞዎች ስለያዙት ኤርትራውያኖች ስለያዙት በጣም በቁም ነገር ነው ስለ ፖለቲካ ቁጭ አድርገው የሚያስወሩት። ግን ሞጣን እንዴ ቴዲ አፍሮ የተባለ ዶክተር ሊሰጠው አይገባም። አረሱት ብሎ ያቀነቀነው ፋሲል ደሞዝ እያለ ከፋሲል ደሞዝ ጋር ተጣልቷል ነበር እንዴ ደግሞ አሁን እሺ ተነስ ግጠም እያለ የገጠመው ማሪ ደገፋው እያለ እንዴት ተሰጠው ብሎ እንኳ የሚጠይቅ ይሄው ዶክተር የሺኖ ማን የምትባል ጎንደር ውስጥ ያደፈጠች ሴት ነች እንዲሰጥ ፕሮፖዛል ያቀረበች። እና ይሄ ዞሮ ዞሮ ቴዲ አፍሮ የመንግስት ሰው ነው። ህዝቡን ለመያዝ የከተማ ልጆችን ለመያዝ እንዲከተሉት የተደረገ ሰው ነው። አሁንም ከአብይ ጋር ሊጣላ አይችልም። አሁንም የአማራ ጭፍጨፋ ላይ ስላለ እየተገደለ ስላለ ስለ ቴዎድሮስ ካሳሁን ነው እየተወራ ያለው። እንግዲህ ቴዎድሮስ ካሳሁን በመጀመሪያ ደረጃ ስሙንም ለዚህ ህዝብ ማስተዋወቅ እፈልጋለሁ። ቴዎድሮስ ካሳሁን ገርማሞ ዱካሳ ይባላል። አባቱ ኦሮሞ ናቸው። እናቱ የጉራጌ ሰውና በእናቱ እናት ደግሞ ያደዋ ሰው ነው። ውሸት ነው ይሄ። ጎንደሬ አስቴር አወቀ ለምሳሌ ጉራጌ ነው እና ይሄ ወደ አማራ ለማጠጋጋት ነው። እኔ ቴዲ ባለ መረጃ ቴዎድሮስ ካሳሁን ዘሎ ወደ ብሔር እኮ ነው የሚገቡ ዘሎ ዳይቭ እንዴ ማን ስለ ብሔር ምናምን ያወራሱ አለቀ። ያውን አይ ቴዲ አይሞጣ ንጉስ ሊሆን ቀርቶ የንጉስ ሊቀ መኳስ ሊሆን አይችልም እንላለን እኛ አማራ ብሔርተኞች። ቴዎድሮስ ነጋዴ ነው። ወቅት እየጠበቀ ሙቀት እየለካ ለገንዘብና ለዝና ጊዜ እየጠበቀ የሚመጣ ነው እንጂ ለህዝብ የሚቆም ሰው አይደለም። የወያኔ አባልና ምልምል ነው። የአዲስ አበባ ወጣትን በህወሓት ዘመን ተቃዋሚ በመምሰል ጃኒ ከቤተሰቦቿ ጋር እንዴ የመቼ ነው? ገለቶማ የማንጅራ ደማንጅራ ከራፊ ፍንድ ሰባ ገላጅራ ገላንጅራ ኦ ናይስ ገለቶማ ሲኒዮ ትችላለች ማለት ነው ኦሮምኛ ወይስ እየሞከረች ነው? ሲኒዮ ሰገልቱ ሰገልቱ ሲኒ አኒሞ ትርጉሙን እየነገርከኝ ይሩፍቱ ትደክማለች በቃ ቆራቢ ስለሆነ ሂማኔርና ሜካፕ ሌላ ማይቻል ቤኒፊት እናቷ ቆራቢ ከሆኑ ሜካፕና ሂማኔር የማይጠቀሙ ከሆነ እሰየው ደስ ይላል። እንኳን መድኃኒዓለም ለዚህ ያበቃቸው። ግን ቆራቢ ሲኮን ይለበሳል ለባበሳ ነው ፍቅለኛ እየነገራችሁ ባሉና የቆራቢ ልብስ እኮ እናትሽ ስታስቆርቢ ነጭ ጋውኑ ታባው ኮፍያው ምኑ እዚህ ላይ ለሚያረጉት ምን ነው ማሬ አያቴ ታስቆርብ ያለው ኬኒ ተቀር አይ ሰዋለሞቅ አታበኝ እኮ እናንተ እኮ ነው አታበኝ ነው። ስለዛ ነው ምንድን ነው የቆረበ ሰው ሁሉም አንድ አይነት ነው የሚለብሰው? እኔ እኮ ምን ያገባታል ስለ ጃኒ ቤተሰብ ሲጀመር ማለት ነው እንዴ? የእሷ ቤተሰቦች እንደለበሱት መልበስ አለባቸው የጃኒ ቤተሰቦች። አልገባኝም። ምንድን ነው እንዴ? ለእናትሽ በኢትዮጵያ ኑሮ ቤት ገዝተሻል። ከዚህ በላይ ግድንግድ ነገር ማድረግ አለ? ከዚህ በላይ ክብር አለ? ከዚህ በላይ ለእናት የሚደረግ ነገር አለ? የኢትዮጵያ አይነት እናት አለባበስ መልበስ ወንጀል ሆኗል። ከባድ እኮ ነው። እግዚአብሔር ቆዳ ማፈሪያ ናቸው። ማፈሪያ የአበሻ እናቶች የሚለብሱትን አለባበስ መልበስ ወንጀል ሆኗል። እውነቱን ነው ዮኒ ማኛ። እግዚአብሔር እንዴ ወንጀል አረጉት በቃ እኮ እንዴ ማፈሪያ ናቸው። ስለዚህ ጃኒሻ አይዞን፣ አሁንም ወደፊትም ብትሳሳች እንኳን ባይ እኔ በውስጥ ነው የምነግርሽ። ወዳይ ስለሆነ እንደ ታላቅ ወንድም ስለምታይ
ብታጠፊ እንኳን ባይ በአደባባይ የጠፋ ነገር ባይ ፈጣሪ ምስክሬ ጃኒሻ ምንድነው የተፈጠረው ብዬ ነው የምጠይቅሽ። እኔ ራሱ በውስጥ ነው የምጽፍላት። የምር ቪዲዮ እንደዚህ አልሰራባትም። ለምን በጣም ነው የምታሳዝነኝ። ነው ማለት ያው ታውቃላችሁ እኔ አሁን ሚዲያ ላይ ምናምን በቃ ገባሁበት፣ ቲክቶክ ላይም ዩቲዩብ ላይም ገባሁበት ማለት በቃ ይሄ ትሬኒንግ የሆነ ኮንተንት መሰሩ ከሆነ እንደዚህ ሴሌብሪቲዎች ምናምን ሲያጠፉም ሲሳሳቱም ገብቷችኋል አይደለ? ጥሩ ነገር ሲሰሩም መስራት አለባችሁ ግዴታ ማለት ነው። ያው እነሱ ላይ ያተኮረ ስራ ነው በቃ ምን ሰራውና እንደዛ ሲሆን እኔ አሁን ጃኒ ላይ ስቲል ምትተች አይነት ነገር ራሱ ቢሆን ከዚህ በኋላ በግልጽ ነው ነግራችሁ አልተቻትም። በውስጥ ግን ነግራታለሁ። ገብታችኋል? እንደዛ ነው ማድረገው። አላህ ወንድም እና ጃኒ እግዚአብሔር ይጠብቅሽ። በተለይ ሴት ለሴት እኔ ወንዶች ሲናገሩ አልሰማውም በጃኒ ጉዳይ። ወንዶች እኮ እንደዚህ አይነት ነገር ላይ እንዴ ይሄ ትላለ አሉ። በጣም ልክ ያሉን ወንዶችም አሉ የሚያፈሉ አይነት ወንዶች። ግን ሴት ለሴት ግን ሞር ትቀናናላችሁ መሰለኝ። አይ ቲንክ እዚህ ጉዳይ ላይ ሴቶች ይበዛሉ። ተግባባን። በጃኒ ጉዳይ ወንዶች መተው እንዲህ ሲሉ አልሰማንም። ኮመንቱን ብታየው ሴቶች ወላሂ ትክክል፣ ማርያምን ትክክል፣ እኔም እሱን የታዘብኩት ጌታን ትክክል ነሽ፣ አለባበሷ የእናቷ የአባቷ ምናምን እያሉ እየተቆላሉ ኮሜንት ሲሰጡ ሴቶች ነው ያየሁት። እካክ ናቸው። ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር የነበረውን ውል ያፈረሰበት ምክንያትና ተከፍሎት የነበረው ገንዘብ ታወቀ። ቴዲ አፍሮና ሰዋሰው የነበራቸውን የስርጭት ውል በስምምነት ማፍረሳቸውን መዘገባችን ይታወሳል። የውሉ መቋረጥ ምክንያት ምን እንደሆነ ለማጣራት ባደረግነው ሙከራ በአሳታሚውና በድምፃዊው በኩል ውሉ ውስጥ የተካተቱ አዳዲስ ጉዳዮች ዋነኛ መንስኤ መሆናቸውን ከምንጮች ሰምተናል። 4 ዓመት ሊሞላው 2 ወር ቀርቶት የነበረው የቴዲና ሰዋሰው መልቲሚዲያን ውል ለማደስ በተደረጉ ተደጋጋሚ ውይይቶች የቀረቡ አዳዲስ ሐሳቦች ሁለቱን ወገኖች ሳያግባቡ ቀርተዋል ተብሏል። አሳታሚ ድርጅቱ በአዲሱ ውል ላይ ቀደም ያሉ የቴዲ አፍሮ ዘፈኖችን በሰዋሰው መተግበሪያ ላይ እንዲጫኑና ለዚህም በየዓመቱ የሚከፈል ገንዘብ በቅድመ ክፍያ ለመፈጸም ፍላጎቱን እንደገለጸ ሰምተናል። ይሁንና በቴዲ በኩል ሐሳቡ ተቀባይነት ሳያገኝ ቀርቷል ተብሏል። በተጨማሪ ከ4 ዓመታት በፊት በተፈረመው ውል ላይ ከስልክ ድምፅ ማሳመሪያ ወይም ሲአርቢቲ የሚገኝ ገቢ ለሰዋሰው እንዲሰጥ የሚፈቅደውን ስምምነት ማሻሻያ እንዲደረግበት በቴዲ በኩል የቀረበው ሐሳብ ከሰዋሰው በኩል ይሁንታ ሳያገኝ ቀርቷል ተብሏል። በመሆኑም እነዚህ ልዩነቶች ሊጠቡ ባለመቻላቸውና የአልበሙ መውጫ ቀን በመቃረቡ ሁለቱም ወገኖች ውሉን በስምምነት ለማቋረጥ እንደተስማሙ አውቀናል። ውሉ በተፈረመበት ወቅት ሰዋሰው ለቴዲ በአጠቃላይ 50 ሚሊዮን ብር ለመክፈል ተስማምቶ እንደነበረ ሰምተናል። በመሆኑ በውሉ መፈረም ወቅት ድምፃዊው ግማሹን ማለትም 25 ሚሊዮን ብር ክፍያ ተፈጽሞለት እንደነበረ ከድምፃዊው የማኔጅመንት አባላት አንዷ የሆኑት ማህሌት ሰለሞን ለኢትዮፒካ ሊግ ገልጸዋል። አክለውም ቴዲና ሰዋሰው ከ4 ዓመት በፊት ኢትዮሪካ የተሰኘውን የድምፃዊውን አልበም ለማውጣት ስምምነት ላይ ደርሰው ነበር። ነገር ግን በተለያዩ ሁኔታዎች ምክንያት ውሉን ለማደስ መግባባት ላይ ባለመደረሱ በስተመጨረሻም ውሉን በሰላማዊ መንገድ ለማቋረጥ ተስማምተናል ሲሉ ነግረውናል። ከ2 ሳምንት በፊት ቴዲና ሰዋሰው ያልተሳካውን የውል ማደስ ውይይት ካከናወኑ በኋላ ቴዲ ቀደም ብሎ ተከፍሎት የነበረውን 25 ሚሊዮን ብር ከ4 ዓመታት የባንክ ወለድ ጋር ታሳቢ ተደርጎ በድምሩ 33 ሚሊዮን ብር ለሰዋሰው እንደመለሰ ከማህሌት ሰምተናል። ስለ ጉዳዩ የሚገርም ነው። የጠየቅናቸው የሰዋሰው መልቲሚዲያ ስራ አስኪያጅ አቶ ሀብቱ ነጋሽ ድምፃዊው ለስራው በሚል በቀብድ መልክ የሰጠነው ገንዘብ ላይ የባንክ ወለድ ጨምሮ መልሶልናል ብለዋል። አክለው የሚገርም ነው። ቴዲ ይለያል እግዚአብሔርን እንዲህ በስራ ሂደት በሚያጋጥሙ ሐሳቦች ምክንያት ብቻ ውሉ በስምምነት መፍረሱን አረጋግጠዋል። ቴዲ አፍሮ አዲስ ዩቲዩብ አልበሙን ነገ ሐሙስ በራሱ የዩቲዩብ ገጽና በሌሎች ማድመጫ መንገዶች እንደሚለቅ ይጠበቃል። አልበሙ ይወጣል ከተባለበት ቀን ቀደም ብሎ ነገ ሚያዝያ 8 ከቀኑ 8 ሰዓት እንደሚወጣ የተወሰነበት ምክንያት ምን እንደሆነ የጠየቅናቸው ማህሌት ሰለሞን ውሳኔው የራሱ የቴዲ እንደሆነና የወር ቀንና ሰዓቱ ቁጥር ግጥምጥሞሽ ቴዲ በምክንያት ያደረገው መሆኑን ተናግረዋል። ይሁንና ምክንያቱ ምን እንደሆነ ግን አላብራሩም። ኦኬ፣ በጉጉት ነው የምንጠብቀው። ለማንኛውም ቴዲ ግን
አድናቂዎቹ ያለውን ክብር ነው ያሳየው። እስከነ ወለዱ ነው ጨምሮ የከፈላቸውና በጣም ይለያል። እግዚአብሔር ምን አይነት ስብዕና ያለው ሰው ነው! እግዚአብሔርን ለገንዘብ ያን ያህል የማይስገበገብ ሰው አይነት ነገር ነው። ያገኘዋል ብዬ ነው ማስበው። በዚህ ዩቲዩብ ቻናል ላይ በደንብ ይሰራዋል። ይህንን ገንዘብ በደንብ በራሱ ዩቲዩብ ቻናል ላይ ይለቀዋል ይህንን አልበም። ከዛ በኋላ ሁላችንም እንደምንገምተው በጣም ብዙ ተደማጭነትን ያገኛል ብዬ ነው ማስበው። የእሱ አልበም ጥሩ ገንዘብም ይሰራበታል ብዬ አስባለሁና በዚህ አጋጣሚ ግን ለአድናቂዎቹ ያለው ክብር በጣም አስገራሚ ነው። እስኪ አሁን ደግሞ ሳሚዳን እስኪ ስለ ቴዲ አፍሮ ዛሬ እናውራ ብሎ መጥቷል። ምን ሊለን ነው ስለ ቴዲ አፍሮ? ነገ እንግዲህ አልበሙ ይለቀቃል። የቴዲ አፍሮ ሁሉም ነገር እንግዲህ ቴዲ አፍሮ ሆኗል። ሶሻል ሚዲያው ጠቅላላ አሁን ሳሚዳን ምን እያለን ነው? እናዳምጠው አይደል? እንዴት ነው ሳሚዳን? ዛሬ ደግሞ የምንነጋገረው ስለ ቴዲያችን ይሄ አዲሱ አልበም እዛ አሜሪካ እያለን 2-3 ጊዜ ተገናኝተን የመስማት እድሉ ነበር ማለት ነው። አክቹሊ የተገናኘነው በሌላ ኦኬዥን ውስጥ ሆኖ ግን ዘፈኖቹ ተከፍተው ሰምቻቸዋለሁ ማለት ነው። እና እኔ ቴዲ በጣም ነው የሚመቸኝ ነው የምላችሁ። ምንድን መሰላችሁ አሁን አንዳንዴ በጣም ዝናው ከፍ ያለ ተጽዕኖ በጣም ከፍ ያለ ምናምን ዘፋኝ ኖርና ያንተ ታይፕ ላይሆን ይችላል። ዝናውን ልታከብር ትችላለህ፣ የፈጠረውን ነገር ምናምን አክኖሌጅ ልታረግ ትችላለህ፣ ታይፕ ላይሆን ይችላል። ለምሳሌ አሁን አንዳንድ የሮክ ዘፋኞች ቢኖሩ ወይ ምናምን ከዣንራውም ሊሆን ይችላል ወይ ምናምን በጣም ትልልቅ ተጽዕኖ እንዳላቸው እያወቅኩኝ ራሱ አሜን ታይፔ ላይሆኑ ይችላል። ልክ እንደዛ ማለት ነው። ለምሳሌ የቴዲን ተጽዕኖ ምናምን ያለውን ይሄ እንትን ያደረገው ሊኖር ይችላል። ያንን አክብረው ግን ታይፓቸው ያልሆኑ ሰዎች ሊኖሩ ይችላሉ ብዬ አስባለሁ። ሪስፔክት የሚደረግ ነው። የኔን ብትጠይቀኝ ግን ይመቸኛል ነው ማለት ምንድነው እንትን የሚያደርገው ድምፁ ብትል ዜማዎቹ ብትል ምናምን አለ አይደለ ያ ከኔ ጋር ከሚውዚክ ቾይስ እና ፕሪፈረንስ ጋር የሚሄድ ነው። ለዛም ነው ጩጬ ያለው ለመጀመሪያ ጊዜ ሰው ፊት ቀርቤ የዘፈንኩት የሱ ጉድ ሰራሽ የሚለውን ማለት ነው። ይሄን የተወሰነ ኢንተርቪውስ ላይ ተናግሬያለሁ። ኦኬ በጣም የእድሜ ልዩነት አለን እያልክ ነው ከቴዲ አፍሮ ጋር ሳሚዳን ነሽ። ከዛም በኋላ በደንብ እከታተለዋለሁ። በጣም ኢንስፓየር ያደርገኛል ምናምን በዚህ ሁኔታ ካያችሁት ይመቸኛል ነው የምላችሁ። ያኔም ዘፈኖቹን ስሰማቸው በቃ ቶሎ ነው ከኔ ጋር የተዋሃዱት ማለት ነው። እና አብዛኞቹ ዘፈኖች አሁንም አስታውሳቸዋለሁ፣ ሀሳቦቹን ምናምን በደንብ ትዝ ይሉኛል። አይ ቢሊቭ እኔ የሰማሁት ያው የተወሰነ ነው አሁን ይወጣል ከሚባለው ከ18ቱ ሜቢ ሰሞፍ የሰማሁ ነው ይመስለኝ። እኔም ራሱ 18 ትራክ ነው የሚወጣበት። ዳም ጓጉቼ የምጠብቀው ነው እላችኋለሁ ማለት ነው። በዛ በነበረኝ ጀጅመንት የኔ የራሴ ነው ያ አንድ እሱ ነው። ሁለተኛው ግን ሁልጊዜ ነው የምለው የኔ ውግንነት ከሙዚቃ አንፃር እና ምን ያስደስተኛል መሰላችሁ ሙዚቃ በዚህ ደረጃ ተጽዕኖ ሲፈጥር በጣም ይመቸኛል። የኔ የሰርቫይቫል ጥያቄ ስለሆነ በሙዚቃ ውስጥ አይደለ ያለ ነው እና በሙዚቃ ውስጥ እንደዚህ የሚመሩ ሰዎች በደንብ ተጽዕኖዋቸው ከፍ ሲል በጣም ነው ደስ የሚለኝ ማለት ነው። ምክንያቱም በዛ ውስጥ ያለን ኢንስፓየርድ እንድንሆን ያደርገናል፣ እንድንጠነክር ያደርገናል። ፊውቸራችንን የቱ ጋር መድረስ እንዳለብን ራሱ ይነግረናል ማለት ነው። እና በእንደዚህ ይሄ ሀገር በመወጠርና ከፍ በማድረግ የተለያዩ አርቲስቶች በእኛ ሀገር ውስጥ ተፈጥረዋል። ለምሳሌ ጋሽ ጥላሁን ክቡር ዶክተር ሬስት ኢን ፒስ እሱ የፈጠረው በጣም ከፍተኛ ተጽዕኖ አለ። አሁንም ከኛ ጋር በህይወት ያለችው ደግሞ በጣም የምንወዳት ማኩዊን አስቴር አወቀ እንደዚህ ጋሽ መሐሙድ የፈጠሯቸው ተጽዕኖዎች አሉ። ከዛ ጄኔሬሽን በኋላ ደግሞ ከነ ጎስሽ ከነ አብነት ምናምን ያ ጄኔሬሽን ጋር ደግሞ በፊት ቀድሞ ያለው ደግሞ ቴዲያችን
ከዛ እኛንም ኢንስፓየር ያደረገው አብሮ በጣም ብዙ አርቲስት ኢንስፓየርድ ሆኗል። ይሄ ድንኳኑን ወጥሮ የያዘው እሱ እና እሱን ሰፖርት ማድረገው ለኔ ለራሴ ለሰርቫይቫል ለምሳሌ እሱን አሁን ለምሳሌ ቢወድቅ ምንድነው የምትለው አንተ? ከዛ እኔ ለማወራው ነገር ወር እኔ ለማወጣው ነገር ምናምን አይደለም አንተ ያ እንኳን ወድቋል አይደል የምትለው? ለምሳሌ ሙዚቃ ተንሻፎ ነው የመጣው። ይሄ አዝማሪ የንጉስ አጫዋች ምናምን በንቀት ነው። አንዳንዴ ሰው የሆነ እንትን ያልሲል ይሄ አዝማሪ ይላል። አንድም አባባል አለች ታዋቂ እንጂ አዋቂ አይደለም ምናምን እንደዚህ የንቀት ንግግሮች አሉ። ከሙዚቃው ጋር ተያይዞ የሃይማኖቱን ባለፈው ተነጋግረናል። ልክ እንደዚህ የሚያስጨንቅ ምናምን ቫይብ ሲመጣ ግን አብሮ የሚከበረው ሙዚቀኛው በዛ ስር እና ብሮ በጣም ነው የምንደጋግፈው ነው ማለት ከኔ ከጠየቀኝ የዛ ሰው ሻይን ማረክና እንደዚህ ሀገር መወጣር አብሮ የሚያስከብረው ነው። ተረዳ? እሱ በጣም ከፍ ያሉት አሁን የአስቴር መውደቅ አብሮ እኔንም ነው ይዞኝ የሚሄደው ማለት እሷ ከወደቀችማ የኔ ሰርቫይቫል የቱ ጋር ይመጣል? ልክ እንደዛ ነው። አሁን ከፊት ለፊት ሆኖ ወጥሮ ያለው ድንኳኑ ከፍ አድርጎ ያለው ቴዲ እና ለሰር እንትኑ ምን ደጋግፈው ምናምን አይ አንደርስታንድ አንዳንድ ይሄ የምሰማቸው እንደዚህ ምናምን እሱ ያዋጣ ለሙያተኛውም ነው። የሆነ ሰው ሲመጣ አብሮ ያንን መደገፍ የሰርቫይቫል ጥያቄ ነው። ያንተ እንትን ነው። ያለበለዚያ ያ ሰው ከወደቀ አብሮ ያንተም ብሮ የዛ ሰው ሲወድቅ ያንተ አብሮ ከፍ ይላል ማለት አይደለም። ኖ እንደዛ አይደለም የሚሰራው። አንዱን እየሳበው ነው የሚመጣው። አሁን አሜሪካ ሀገር ብታዩ በጣም ብዙ ሱፐርስታሮች ነው ያሏቸው ኮንሰርት የሚሞሉ የአገር ሱፐርስታር። እኛ ጋር በእኛ ዘመን ጥሩ ነው። አሁን የኮንሰርቱ የምኑ ከፍ እያለ መጥቷል። ግን ስቲል እነ ጎስሽ እነ አብነት እነ ማዲንጎ ምናምን ያ የሰጡን ነገር ነው። አሁን ደግሞ ቴዲ ያንን በደንብ ከፍ አድርጎት በሆነ ደረጃ ይዞት ያለው ማለት ነው ሲመስለኝ። ከነ ቴዲ አፍሮ ከነ ጎሴ ምናምን ያው ትንሽ ያንሳል እድሜ ሳሚዳን አይደል? እንዴ እነሱ እኮ በጣም ትልቅ ሆነዋል አሁን ላይ ይመስለኛል። ቴዲ ስንት ነው? 48 47 አይደለ? ሳሚዳን ስንት ይሆነዋል? 42 43 ምናምን ቢሆን እንኳን ብላችሁ ብታስቡት ትላል። በጣም አስፈላጊ ነገር ነው። የሚገርም መደጋገፉ እና ይሄንን አክኖሌጅ ማድረግ ማለት ነው። ሰሞኑን እንዴት ነው ነገሩን እያየው ብትለኝ እኔ በጣም ባይለኛ ደስታ ውስጥ ነኝ ያለሁት ነው ማለት በቃ ሚውዚክ እንደዚህ ሲናፈስ ይሄ ሲወጥሮ በጣም ይመቸኛል። አይሳሚዳን አሜን። ዘፈኑ ሲወጣ ስትሰሙት አብሊቭ በኔ በጣም ትደሰቱበታላችሁ ባይ ነኝ። ሳንሰሙ እኮ ተደስተንበታል። ሳሚዳን ሳንሰሙ ራሱ ማለት ነው መጠርጠር ውስጥ ላለ የቴዲ በመሆኑ ብቻ ግዴታ ነው ግዴታችን መሰለኝ መውደድ በጣም ትደሰቱበታላችሁ ባይ ነኝ ከሰማሁት አንፃር ማለት ነው። ይመቸው ሳሚዳን። በጃኒ ቤተሰብ ላይ እንግዲህ አስተያየት የምትሰጡ ሰዎች አንድ ነገር ልበላችሁ። አንድ ሰው ሂማኔር ካልተሰራ ዊግ ካልተሰራ ወይ ሜካፕ ካልተሰራ ሜካፕ ፊቱን ካልተለጣጠፈ ምናምን ዘነጠ አይባልም ማለት ነው። ታንም ያሳዝናል። እኚህ እናት እንግዲህ የሽሩባ ትሰርታለች፣ ጸጉሯን ሸፍናለች። ይሄ ደግሞ ባህል ነው። ባህል አለው። ሁሉም ሰው የመጣበት ማንነት አለው፣ ባህል አለው። እነሱ ባህላቸውን አክብረው ጸጉሯን ሸፍና ስነ ስርዓቷን ጠብቃ መታ ተገኝታለች። የክፍለ ሀገር ሰው ደግሞ ሽቁጥቁጥ መጥቶ እንደዚህ ምናምን ብሎ አይላላጥም እላችሁ። ለሽቁጥቁጥ ነው፣ ክብሩን ይጠብቃል። እንደ ባህሉ ነው የሚኖረው። የራሳቸው ባህል አላቸው፣ የራሳቸው ማንነት አላቸው። መጥተዋል፣ ተከብረው ተጠርተዋል፣ ተገኝተዋል ቦታው ላይ። ምን አርጊ ነው የምትሏት ልጅቷን? እና ሂማኔር ስላላስለጠፈቻት እናቷን አላከበረችም ማለት ነው? ምን አገባችሁ?
በቃ ወጣት ነች ተዋት እቺ ልጅ ትደግስ ትስራበት ምን አርጊ ነው የምትሏት ሃይ አልፈታ አሏት እኮ ግን የሚገርም አይነት አገላለጽ ነው የገለጸችው እና በጣም ደስ ይላል የክፍለ ሀገር ሰዎች ናቸው ለነሱ መዘነጥ ይሄ ነው በቃ ከዚህ በላይ ሌላ ሜካፕ ምናምን ቢያረጉ እንደውም ሊያስጠላባቸው ይችላል ገብቷችኋል አይደል እንዴ ሂማኔር ምናምን በቃ አላስፈላጊ ነገር ነው እንዴ በቃ ይሄንን ነው የፈለጉት በቃ እነሱ እንደዚህ ሆኖ መምጣት ነው የፈለጉት ሌላ ምንድነው እሺ ጋይስ እኔ በቃ እቺ ልጅ ልፈታት ለምን ተካላችሁ ያሹ ትዝ ካላችሁ የሆነች ልጅ ነበረች የሆነ ንግግር አቅርባ ኢንጆይ ዩር ናይት ማለት ፈልጋ ሃራን ታሪክ ሊፕስቲክ እንዳይበላሽ ነው መሰለኝ ኢንጆይ ምናምን ነገር ኢንጆሪና ብለህ ትናልባትሽ ሰርተውባት ሙድ ይዘውባት ነበር እና እንደምታውቁት ሊያሹ ታዋቂ ሰው መከተል ስራዋ ነው ይሄ ደስርጆ እኛ ተከትረን የምንሰራው ስራ እንዳለ ሁሉ የእሷ ስራ ታዋቂ ሰው እኔ ከእሷ የሚገርመኝ ማለት አሁን መችለት ሎጋውት ብሎ ሎጊን ብለው ወጡ አለች ሎጊን ብለው ወጡ አይቼው እሱ ቪዲዮ አጣሁት ደግሜ ሪአክት ላደርግበት ፈልጌ አይቼዋለሁ እሱ ጋር ነው ሰለፍ ዛሬ እንዳየው ታውቃለች እኔ እቺ ግን አውቃ ነው ወይስ ይሄን ያክል ይዞር ይደደሙ ልጅ እንግዲህ ኢንጀርና ብላ ያሾፈችው ልጅ አለች ደህና መጣችሁ ገና ከጀመረን አንደኛ ዓመታችን ነው ግን በጣም አመሰግናለሁ ኢንጆይና ከዛ ሲሪየስ ሆና ማለት ሲሪየስ ሆና ከልቧ ነው ደግሞ የሚያስቃችሁ ፓርቲ ትየወደ ተከላች ሊያሾ ጂጂ እየመከረች ነው ኦኬ እሺ ድንጋዩ አለቱን ማለት ነው ይመክራል ስመካት መክራ ከልቧ እኮ ነው እየመከረ እግዚአብሔርን ከልቧ ነው እየመከረቻት እንዳልሽ ተከላች ለካ እንግሊዘኛው እንደዛ መስሏታል ኢንጆይ ምናምን ነገር መስሏታል እንግሊዘኛው ኢንጆይ ዩር ናይት ነው የሚባል እና ግን ታዋቂ ሰው ስለምትከታተል ማለት ኢታን በፊት ጠልቼሻለሁ ግን አሁን አይወድሻለሁ እንደ ሴት ግን እምልሽ እንደ ሴት የምነግርሽ ካንቺ በላይ ባላቀም ህይወትሽም ያስፈልግሻል ያስ ኢንጆይ ዩር ና ተዝናኝባቸው ያስ ኢንጆይ ዩር ና ተዝናኝባቸው ያስ አረ እኔ ዋሴ በጣም ነው የምትመቸኝ እግዚአብሔርን ይመች ኢንጆይ ዩር ና ተዝናኝባቸው ያስ ኢንጆይ ዩር ና ተዝናኝባቸው ቀልዶን እንዳትል ሲሪየስ እሺ አረ ዛሬ ወይስ ደደብነች ተሳስቻለሁ አይ ደደብነች ሊያሹ ይሄ ነው እንዲያስረግጠን የምናውቀው ጉዳይ እኮ ነው ሁሉም አድናቂዎቿም ያውቃሉ ወዳጆቿም ያውቃሉ ያው በቃ ድድብናዋ ተመችቶት የሚያያሰው ይበዛል በእርግጠኝነት እንዴ በረምቤ አገር ያወቀው ፀሐይ ሞቀ ጉዳይ ነው ደደብ ምትሉ አንድ ቁጥር ተሳስተሃል አንተ ነህ ደደብ ምትሉ ሁለት ቁጥር ይሄ ካቅኔ ይብላል አስወር ይቺ ልጅ በሽተኛ ታረገ ገብርኤል ተያይዘው ጂጂና እሷ ሊያሳብዱ እኔ ልፈታቸው እንጂ አላረች የእንትኑ ራሱ ሎጊን ብለው ወጣች ያለችው እንዲህ ምን ሆና ነው ይሄን እንኳን አታውቅም ነው የመድኃኒዓለም በሲሪየስ እኮ ነው ያወራችው አጣሁት እሱን ቪዲዮ ሪአክት ላደርግበት እኔ ራሱ አንዳይቸው ፌቨሬት አላረኩትም እኔ እንደሱ አይደለም ያልኩት ኢንጆይና ዴቭ ኦን ዘ ትራክ ይመች ዋስዬ በጣም ፈታ ነው ያደረገኝ ከዛ በላይቭስ በደንብ ጌም ተጫውተሽ ያገኘሽው አንበሳ ምናምን ሲወርድልሽ ምን ያረክሽበትን ነገር ታስታውሻለሽ ለምን አላስታውሰውም እናቴን አዲስ አበባ ማምጣት ፈልግ ነበር እናቴ ቤት ገዛላት ሁሌ ሻሽ ያደርጋሉ እናቷ ደግሞ እና በቃ ፍላጎታቸው እኮ እንትናቻቸው እነዚህ መርዞች ትሽ ለእናቴ ቤት ገዛላት ለእናቴ ቤት ገዛላት ቪዲዮ ለጃኒ ታርሱልኛላችሁ ሁላችሁም ለጃኒ ወሳኝ ቪዲዮ ነው ሁሉም ሊያዳምጠው የሚገባ ቪዲዮ ነው ለጃኒ ታርሱልኛላችሁ ጃኒ በጥንቃቄ ታዳምጭኛለሽ ማለት ነው ተመልከቺ እናትና አባትሽ
በጣም በሚገርም ሁኔታ ዛሬ መናገር እንፈልገው ጃኒን ብቻ ሳይሆን እናንተንም ጭምር ነው። በደንብ አድርጋችሁ አዳምጡኝ። ይሄን ቪዲዮ የምትመለከቱ ሰዎች ጃኒ ለምን እናቷ ለምን አጭር ቀሚስ አላደረገችም፣ ለምን ዊግ አልቀጠለችም ብላችሁ ጃኒ ልትበሏትና ከሶሻል ሚዲያ ለማስወጣት ስትታገሉ እያየው ነበር። በጣም ያሳዝናል። ተመልከቱ። ጃኒ ከገጠር መታ ለእናትና ለአባቷ ቤት ገዝታለች። በሶሻል ሚዲያ ከ2.8 ሚሊዮን በላይ ተከታይ አላት። በአሁኑ ሰዓት የፈለገችውን ትበላለች፣ የፈለገችውን ታደርጋለች፣ መኪና አላት፣ የፈለገችበት ትሄዳለች። ከዚህ በላይ ስኬት አለ? ምን ያህሎቻችሁ ናችሁ እናትና አባቶቻችሁን አትርዱ፣ ገንዘብ አትስጧቸው። እነሱ አንድ ጭልፋ ወጥና አንድ እንጀራ ይበቃቸዋል። ምን ያህሎቻችሁ ናችሁ እናቶቻችሁን አንገት ያስደፋችሁት በክፉ ማንነታችሁ እየሰረቃችሁ ሺሻ እየሳባችሁ? እንግዲህ እርቃንሽን ወተሽ ሶሻል ሚዲያ ላይ ወተሽ ለእናትና ለአባት ሳታስቢ ክፉ ማንነት ክፉ ስድብ እየተሳደባችሁ ምን ያህሎቻችሁ ናችሁ እናቶቻችሁን አባቶቻችሁን በክፉ ማንነታችሁ በክፉ ስራችሁ አንገት ያስደፋችሁት? ለእናትና ለአባቶቻችሁ ገንዘቡስ ይቅር፣ ብሩስ ይቅር፣ ዳይመንዱስ ይቅር። ለእናንተ የምትፈልገው እናትሽ አባትሽ ከአንቺ የምትፈልገው አንቺ ትልቅ ቦታ ደርሰሽ በመልካም ስብና በመልካም ስርዓት ትልቅ ቦታ ደርሰሽ ማየት ነው የሚፈልጉት። ለነሱ አንድ እንጀራና አንድ ጭልፋ ወጥ ይበቃቸው ነበረ። አባትና እናቶቻችሁን በክፉ ስራችሁ በየማህበሩ በየእድሩ አንገት ያስደፋችሁት፣ በየሰፈሩ የእከሌ ልጅ እየተባለች እናት አባቶቻችሁ የተሰደቡት በእናንተ ምክንያት። ጃኒ ለእናቷ ዊግ አልቀጠለችም፣ አጭር ቀሚስ አላስለበሰችም ትላላችሁ። ጃኒ ከገጠር መታ ተመልከቱ፣ ህይወቷን ቀይራ የራሷን ለእናትና ለአባቷ ማረፊያ ከገጠር ነው የመጣችው። ለካ ጃኒ ማርለ ምትገርም ናት፣ የምር ጀግና ናት። ጂታ በሶሻል ሚዲያ ከ2.8 ሚሊዮን በላይ ተከታይ መድረስ ከዚህ በላይ ስኬት የለም። በርካቶች የሰው እድገት የሰው ስኬት የማትወዱ ትንሽዬ እንከን ሲገኝ ሰውን ለመጣል ታትራችሁ የምትነሱ ሰዎች ህይወታችሁን ቀይሩ። ለአዶናይ አትመጠንም፣ እቺ አዶናይ ሚስት አትገባም ስትሉ ስታቦኩ ምትሉ ስራ የሌላችሁ ኢትዮጵያውያን ተነሱ፣ ስሩ። ጊዜው የስራ ነው፣ የመለወጥ ነው። በሰው ስኬት የሚረበሽ ሰው መቼም ስኬታማ አይሆንም። እግዚአብሔር ልቡን ያውቃል። እውነት ነው፣ እውነት ነው። ለዚህ ነው እናትና አባቶቻችሁ የናንተ 50 እና 30 ሺህ ብር የምትገዙት ዊግና ቀሚስ ወይ ደግሞ የሆነ 100 ሺህ ብር የሚሰጥ ሱፍ አይደለም። እናትና አባቶቻችሁ ሁሌም የሚኮሩት የሚደሰቱት እናንተ ትልቅ ደረጃ ደርሳችሁ ተለውጣችሁ ሀገርንም ቤተሰብንም ራሳችሁንም ስታስጠሩ እንጂ የናንተ ቁሳዊ አካል አይደለም ያስደስታችሁ። በማንነታችሁ በስነ ምግባራችሁ በክፉ ማንነታችሁ ስንቶቻችሁ ናችሁ ቤተሰቦቻችሁን አንገት ያስደፋችሁ? እንደናንተ አይነት ሰዎች ናቸው ለሀገርም ለቤተሰብም ጠር። እውነት ነው፣ እውነት ነው። ሚኮ እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስላሉ። በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል። እስከዚያው ድረስ ቸር ቆዩልኝ። ባባይ